ብዙ ሰው ራሴን ያዞረኛል አንዳንዴም ስቆም በጣም ያዞረኝና ሊተለኝ ይደርሳል የሚሉ እንዲሁም ደግሞ ሽፍን ያደርገኛል የሚሉ በርካታ ሰዎች አሉ። ሰላም ውድ ተመልካቾቼ እንደምን አላችሁ? በዛሬ ቪዲዮ የብዙ ሰዎች ችግር የሆነውን ይሄ ማዞር ወይም የራስ ማዞር እንዲሁም ደግሞ ሽፍን ማድረግ በተለይ ተቀምጠው ሲነሱ ወይም ደግሞ ተኝተው ሲነሱ የሚያዞር ነገር በሕክምና አጠራሩ ዲዝነስ ወይም ቨርታይጎ መንስኤው ምንድነው? መፍትሄውስ ምን ሊሆን ይችላል? በቤት ውስጥ ማድረግ ያለብን ነገር ምንድነው? ሰዎች ተቀምጠው ሲነሱ ወይም ደግሞ ጋደም ብለው ሲነሱ የሚያዞራቸውና ሊጥላቸው የሚደርሰው ነገር አንዳንዴ በሕክምናው ኦርቶስታቲክ ሃይፖቴንሽን ይባላል። ይሄ የሚሆነው ምንድነው? የደም ግፊት ድንገት የሚቀንስበት ሁኔታ አለ። በተለይም የላይኛው የደም ግፊት ሲስቶሊክ የምንለው በ20 ሚሊ ሜትር ሜርኩሪ ሲቀን ተኝቶ ሲነሳ አንድ ሰው ወይም ደግሞ ተቀምጦ ሲነሳ በ20 ሚሊ ሜትር ሜርኩሪ መቀነስ፣ አለበለዚያ ደግሞ የታችኛው በ10 የዲያስቶሊክ የምንለው በ10 ሚሊ ሜትር ሜርኩሪ ሲቀንስ ነው። በጠቅላላው የደም ግፊት ተኝቶ አንድ ሰው ሲነሳ ቁጭ ብሎ ሲነሳ ድንገት ሲወርድ ሊከሰት የሚችል ችግር ነው። ይሄ ድንገት ሽፍን የማድረግ ወይም ደግሞ የማዞር ከዚህ አንፃር ኦርቶስታቲክ ሃይፖቴንሽን የምንለው ችግር ነው ማለት ነው። ታዲያ ይህ የሚሆንበት ምክንያት ምንድነው? እንግዲህ አንድ ሰው ተኝቶ ወይም ተቀምጦ ሲነሳ ከ500 ሚሊ ሊትር እስከ 1000 ሚሊ ሊትር የሚሆነው ደም ከላይኛው የሰውነት ክፍል ወደ ታችኛው የሰውነት ክፍል ይወርዳል። በአንጻሩ ብዙ ሰዎች ላይ ከቆሙ በኋላ ይሄ ነገር ወዲያውኑ ይስተካከላል። ምክንያቱም በታችኛው የሰውነት ክፍል ማለትም በእግር ጡንቻዎች እነዚህ የእግር ጡንቻዎች በሚኮማተሩበት ወቅት በደም ስር ውስጥ ያለው ደም ወደ ላይኛው የሰውነት ክፍል እንዲመለስ በማድረግ እንዲህ አይነት ችግር ሳይገጥማቸው ይከራል። ግን አንዳንድ ሰዎች ላይ ያ ሳይሆን ይከርና ይሄ የማዞር ነገር ወይም ደግሞ እስከ መጣል የሚያደርስ ነገር ይከሰታል። በዛሬ ቪዲዮ በዚህና በሌሎች ላይ ዋነኛ መንስኤ የሚባሉት ነገሮች ተጨማሪ ችግሮችስ ምንድናቸው በሚል እንነጋገራለን ማለት ነው። እንግዲህ አንደኛው ለማዞር የሚያዞራችሁ ሰዎች በማዞር የምትቸገሩ ሰዎች አንደኛው ምክንያት በልዩ ምክንያት በደም ውስጥ የፈሳሽ መቀነስ፣ ለምሳሌ ተከታታይ የሆነ ትውከት ወይ ተቅማጥ ያጋጥምና ሰውነት ውስጥ ያለው ፈሳሽ ሲቀንስ ወደ አንጎል ወደ ጭንቅላት የሚደርሰው የደም መጠን ይቀንሳል። በዚህ ምክንያት የማዞር ሽፍን የማድረግ ነገር ሊከሰት ይችላል ማለት ነው። ሁለተኛው በቂ ምግብ ወይም በቂ ፈሳሽ አለመውሰድ። ብዙውን ጊዜ ሰዎች በጾም ወቅት ረዘም ላለ ጊዜ በሚጾሙበት ወቅት ምግብና ውሃ ሳይወስዱ ይቆያሉ እና ብዙ ሰዎች በጾም ወቅት ራሴን ያዞረኛል፣ ይሸፍነኛል ይላሉ። ይህም እንግዲህ በሰውነት ውስጥ ያለው ፈሳሽ መጠን ስለሚቀንስ በሰውነት ውስጥ ያለው ፈሳሽ ሲቀንስ ካልተተካ ደግሞ የግፊት መጠንም የፕሬሸርም ዝቅ የሚልበት ሁኔታ ይኖርና ወደ አንጎል ወደ አእምሮ የሚደርሰው ደም ያንሳል። በዚያ ምክንያት የማዞር ችግር ይከሰታል ማለት ነው። በሶስተኛ ደረጃ ከፍተኛ የሆነ ሙቀት ወይም ደግሞ በፀሐይ ረዘም ያለ ጊዜ ማሳለፍ ከሰውነት ውስጥ ያለው ፈሳሽ በላብ መልክ እንዲወጣ ይደረጋል። ኢንሴንሲብል ወተር ሎስ የምንለው ማለት ነው። አታውቁትም ምን ያህል ፈሳሽ ሰውነታችሁ ውስጥ እንደወጣ፣ ነገር ግን ብዙ ፈሳሽ ሰውነታችሁ ውስጥ ይወጣል። በዚህ ምክንያት በደማችሁ ውስጥ ያለው የፈሳሽ ይዘት ይቀንሳል ማለት ነው። ልክ እንደዚሁ ተመሳሳይ ስፖርት የሚሰሩ ኤክሰርሳይዝ የሚያደርጉ ሰዎች ማዞር ያስቸግረኛል ይላሉ። ይህም አንዱ ምክንያት ነው። ስለዚህ ፈሳሽ ይወጣል። በኤክሰርሳይዝ በሚያደርጉበት ወቅት የሰውነት እንቅስቃሴ በሚያደርጉበት ወቅት ከሰውነታቸው ብዙ ፈሳሽ ይወጣል። ስለዚህ ያን መተካት አለባቸው። ስፖርት የሚሰሩ ኤክሰርሳይዝ የሚያደርጉ ሰዎች በደንብ ውሃ ካልጠጡ ፈሳሽ ካልወሰዱ ያ ውሃ በላብ መልክ ይወገድና ያዞራቸዋል። ስለዚህ በተለይ ኤክሰርሳይዝ ሲጀምሩ የተወሰነ ታይም በኋላ ራሴን ያዞረኛል፣ እንደዚህ አይነት ሽፍን ያደርገኛል፣ ኤክሰርሳይዝ መስራት አልቻልኩም የሚሉ አሉ። ይህ እንግዲህ ከሰውነት ፈሳሽ መቀነስ ጋር ተያይዞ የሚመጣ ችግር ይሆናል። አራተኛው በደም ስርና በአንጎል መካከል ያለው ግንኙነት ከተዛባ ነው። እንግዲህ ልባችን ስራው ደም መርጨት ነው። ስለዚህ የሚረጨው ደም ደግሞ ወደ አንጎል ይደርሳል፣ ወደ አእምሮ ይደርሳል። የልብ ምት መዛባት ቢኖር ለምሳሌ ወደ አንጎል የሚደርሰው ደም በበቂ ሁኔታ ላይ ደርስ ይችላል። ከልብ ደግሞ ወደ አንጎል የሚሄደው ደግሞ ደም በደም ስር አማካይነት ነው። ስለዚህ ደም ስሮች ላይ ችግር ካለ መጥበብ ካለ ችግር ሊፈጠር ይችላል። ሌላው አውቶኖሚክ ዲስፋንክሽን የምንለው አለ። አንጎላችን ከልብ ጋር የሚግባባበታል። ለምሳሌ ልብ ወደ አንጎል የሚልክበት የካሮቲድ አርተሪ የምንለው የደም ስር ላይ ፕሬሸሩን የሚለካል ካሮቲድ ቦዲ ስቲሙሌት ግፊት ሲቀንስ የሚናገር ማለት ነው። ስለዚህ በልዩ ልዩ ምክንያት ይሄ ስራውን ካልሰራ ሰዎች ሊጥላቸው ይችላል። ያንንን
አይቶ ሰውነታችን አጀስት ማድረግ ስለማይችል እንዲህ አይነት ችግር ሊኖር ስለዚህ በልብ በደም ስርና በአንጎል መካከል ያሉ መግባባቶች ላይ ወይም ደግሞ በመካከል ላይ ችግር ካጋጠመም ሌላው ይሄ የማዞር ምክንያት ሊሆን ይችላል። በአምስተኛ ደረጃ አንጎል በቂ ኦክሲጅን አለማግኘት ነው። እንግዲህ አንጎል ላይ ኦክሲጅን የግድ ያስፈልጋል። ያ ኦክሲጅን በደንብ ነው የሚያገኘው። አንዳንድ ጊዜ ግን ሳምባ ላይ ኢንፌክሽን ይኖርና የኒሞኒያ የቲቪ የመሳሰሉ ችግሮች ይፈጠርና ኦክሲጅን በከፍተኛ ደረጃ ሲያዝ ሰዎች ራሳቸውን መሳት ኮንፊውዥን ወይም ደግሞ ማዞር ሊገጥማቸው ይችላል። ምክንያቱም ወደ አንጎል የሚደርሰው የኦክሲጅን መጠን ስለሚያንስ ማለት ነው። በሌላ በኩል ለምሳሌ ጭስ የከሰል ጭስ ሊሆን ይችላል። ረዘም ላለ ጊዜ ወይ ለተወሰነ ጊዜ የሚጋለጡ ሰዎች ሊያዞራቸው ይችላል። ይህ የሚሆንበት ምክንያት ምንድን ነው? ኦክሲጅኑን የሚሸከመው ሄሞግሎቢን የምንለው በቀይ ደም ሴል ውስጥ የሚገኝ ውቅር ነው። አንዳንድ ጊዜ ኦክሲጅኑ የሚጣበቅበት ይሄ ሄሞግሎቢን በከሰል ምክንያት በጭስ ምክንያት ይህ ካርቦን ሞኖክሳይድ የምንለው ቶክሲክ ጋዝ ይጣበቅና የኦክሲጅኑን ቦታ ይዛል። ስለዚህ ኦክሲጅን ተሸክሞ መሄድ ይከብደዋል ቦታው ስለሚያዝበት። በዛም ምክንያት ወደ አንጎል የሚደርሰው ኦክሲጅን ያንሳል። ስለዚህ ጭስ ላይ እሳት ላይ ረዘም ላለ ጊዜ የሚያሳልፉ ሰዎች የማዞር ስሜት ሊኖራቸው ይችላል። የደም ማነስ ችግር ያለባቸው ሰዎች ያው ደም ማነስ ካለን የሄሞግሎቢን እጥረት ይኖራል። ሄሞግሎቢን ደግሞ ኦክሲጅን የሚሸከመው መዋቅር ነው። በዛ ምክንያት ወደ አንጎል የሚደርሰው ኦክሲጅን ይቀንሳል። የቫይታሚን ቢ12 እጥረት፣ የቫይታሚን ቢ6 እጥረት፣ የስኳር ህመም ያለባቸው ሰዎች የስኳር ህመም እንግዲህ ማነስም ወይም መብዛት ለምሳሌ ስኳር ህመም በጣም ስኳሩ መጠኑ ሲጨምር የስኳር መጠን ሲጨምር ማለት ነው። ስኳሩ በጣም በሚጨምርበት ወቅት ብዙ ስኳር በሽንት ይወጣል። ያንን ተከትሎ ውሃ ከደም ይወጣል። ስለዚህ ብዙ ውሃ ብዙ ፈሳሽ ከሰውነት እንዲወጣ ያደርጋል። በሌላ በኩል ደግሞ የደም ስኳር በከፍተኛ ደረጃ ማነስም የራስ ማዞር የራስ ምታት ስሜት ሊኖር ይችላል። ሰባተኛው መድኃኒቶች ናቸው። መድኃኒት የምትወስዱ በመድኃኒት ምክንያት ሊሆን ይችላል ያዞራቸዋል። ለምሳሌ ግፊት መድኃኒቶችን በተለይ የሚያሸኑ መድኃኒቶች የምትወስዱ ከሆነ ከሰውነታችሁ ውስጥ ፈሳሽ እንዲወጣ ስለሚያደርጉ ቅድም በነገርኳችሁ ምክንያት የደም ግፊት ዝቅ የሚልበት ወይም ፈሳሽ ከሰውነት የሚያንስበት ምክንያት ሊኖር ይችላል። ሌሎቹ ደግሞ የደም ስር በማስፋት ግፊትን የሚቀንሱ መድኃኒቶች አሉ። እንደ አሚሎዲፒን፣ ኒፊዲፒን የሚባሉ እነዚህ መድኃኒቶች የደም ግፊትን የሚቀንሱት የነዚህን የደም ስሮች በማስፋት ነው። እና አንዳንዴ ግፊት በጣም ይወድና የደም ስሮቹ በጣም የመለጠጥ ችግር ይገጥማቸውና ወደ አንጎል የሚደርሰው የደም መጠን ይቀንሳል። ስለዚህ መድኃኒቶች ምክንያት ሊሆኑ ይችላሉ። በጣም ጥሩ። የመጨረሻው ከጆሮ ጋር የተያያዘ ችግር ሊሆን ይችላል። አንድ ሰው ሚዛኑን ጠብቆ እንዲሄድ ባላንሱን ሚዛኑን ጠብቆ እንዲሄድ የሚያደርገው ክራኒያል ነርቭ 8 ወይም 8ኛ ነርቭ ይባላል። ጆሮ ውስጥ ያለ ነርቭ ሚዛን እንድጠብቅ። ስለዚህ ከጆሮ ጋር የተያያዙ ችግሮች ካሉ ከመስማት ጋር ሊሆን ይችላል። ሌሎች ችግሮች ካሉ ምናልባት ይሄ ማዞሩ ከዛ ጋር ተያይዞ ሊሆን ስለሚችል ይህም ችግር ካለ መታየት ያስፈልጋል። በጣም ጥሩ። ሲያዞራችሁ ምንድነው ማድረግ ያለባችሁ ነው። ሲያዞራችሁ ወዲያውኑ እንዳዞራችሁ መቀመጥ ነው ያለባችሁ። በነገራችን ላይ አንዳንድ ሰዎች የሚጥላቸው ምክንያት ያተፈጥሯዊ ነው። ለምሳሌ አንድ ሰው ቆሞ ከወደቀ ሰውነታችሁ መካኒዝም ሆነ ያ በሚወድቅበት ወቅት ግራቪቲ ይቀንሳል። ስለዚህ ከታችኛው የሰውነት ክፍል ያለው ደም ወደ አንጎል እንዲደርስ ስለሚሆን ከተወሰነ በኋላ የሚነካበት ሁኔታ ይኖራል። ስለዚህ ከመውደቃችሁ በፊት ቶሎ ብሎ ቁጭ ማለት ያስፈልጋል። ሁልጊዜ የሚያዞራችሁ ሰዎች ግን ችግሩ ምንድነው የሚለውን ወደ ሕክምና ተቋማት ሄዳችሁ ቼክ ማድረግ አለባችሁ። ብዙ ጊዜ ግፊት ነው የሚሆን ብለው ፕሬሸርን እስቲ ቼክ አድርገኝ አያዞረኛል ትላላችሁ። ሁልጊዜ የግፊት ችግር ላይሆን ይችላል። በርካታ ከላይ የጠቀስኩላችሁ አንድ ችግር ሊሆን ስለሚችል ችግሩ ታውቆ በዘላቂነት መፈታት አለበት። የቫይታሚን ቲ እጥረት፣ የደም ማነስ ካለ እነሱ ችግሮች ይፈታሉ። የስኳር ችግር ካለ እሱ ችግሮች ይፈታሉ። ከዚያ ውጭ ደግሞ በቂ ፈሳሽ መውሰድ፣ በተለይ ኤክሰርሳይዝ የምታደርጉ ሰዎች ካላችሁ፣ ረዘም ላለ ጊዜ በሙቀት የምታሳልፉ ካላችሁ በቂ ውሃ መጠጣት፣ በቂ ፈሳሽ መውሰድ በጠቅላላ ጥሩ ነው። የደም ግፊታችሁ ዝቅ የሚልባችሁ በተለይ ከ90 በ60 ማለት የላይኛው 90 የታችኛው 60 እና ከዛ በታች የሚወርድባችሁ ሰዎች ደግሞ ጫው እያደረጋችሁ ፈሳሽ ውሰዱ። ብዙ ጊዜ ግፊት ሲጨምር ጫው ቀንሱ ነው የምንለው አይደል? ግፊት ሲወርድ ደግሞ ጫው መጨመር፣ በአጥሚት መልክ በተለያዩ በምትጠጧቸው ፈሳሾች ውስጥ ጫው አድርጋችሁ መጠቀም ይህ የማዞር ስሜቱን እንዲቀንስላችሁ ያደርጋል። ፈሳሽ ከሰውነታችሁ በተለይ በልዩ ልዩ ምክንያት ወጥቶ ከሆነ ማለት ነው። እንደዚህ አይነት አስተማሪ ቪዲዮዎች እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ሁሉ እመኝላችኋለሁ። ቻው።